ምንም ከዚህ በኋላ ማለት ነው ሁለታችሁም ምንም ሹሩሩ ምናምን ምልበት ምክንያት የለም። በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። ትናንት አትሄድ አላልኩም? አትሄድ እያልኩ እንዴ? አይ ልብሽን ካወራሽ በኋላ እኮ እንደዚህ ብትማ እኔ አልሰማሽም። ታውቂያለሽ እንዴ? ይሰማዋል ብለሽ እኮ ማሰብ አለብሽ። ስትናደድ ምን አገባኝ ስናደድ ምናምን አበዛሹ እኮ። እኔ እንደዛ ከሆነ እኔም ልክ ነኝ ሀብቴ። በቃ ዝም ብለን ሄደክን ነው ብንሄድ ይሻላል። እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬ እንደዚህ ነቅነቅ አላደረግም። አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ። እሷ ጋር ምንም እኮ ነው አያስፈልግም እኮ ነው። ትፈልጋለች፣ ያው ፈልጋለሁ ብላለች። ትፈልጋለች። በቃ ታዲያ እንዴት አምጣክ ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ያው ትናንት የተፈጠረው ነገር ደስ አይልም ነበረ። እውነት ስነግራችሁ ከፍቶኛል በጣም። ምክንያቱም እንደዚህ እንዲሆን አልፈለግኩኝም። መጀመሪያም እኔ ስጀመር ሰው መልመድ ስለማልፈልግ አትምጣ አልፈልግም፣ ማንንም አልፈልግም እያልኩኝ ነበረና እንግዲህ መጀመሪያ ፍፄ ከዛ ደግሞ ብሩኬ ምናምን አብረውኝ ሆነው ያው እኔን ከመጠበቅ አንጻር ነው ይገባኛል። ግን ደግሞ አንዳንዴ ያው ለሴት ልጅ ስጋትም ይኖርባታል። ከዛ ደግሞ ባለፈ ሰው መልመድም ያስፈራታል። ለምን እስከ መቼ አብሮኝ ሊሆን ይችላል በሚለው ማለት ነው። ምክንያቱም አሁን ቴዲ እኔን ለመጉዳት ወይም ደግሞ ሀሳቡን አላቅም ለምን አላማው ምናምን ለምን እዚህ ቤት መምጣት እንደፈለገ ምንም አውቀው ነገር የለም። ግን ደግሞ የእሱን ፍላጎትና አላማ እስካላወቅን ድረስ ምን ሊያደርገኝ እንደሚችል አላቅም። ከዛስ በኋላ ይሄ ልጅ ከህይወቴ ከወጣ በኋላስ ያው ሁሉም ከህይወቴ ሊወጣ ነው ምናምን ያስፈራችኋል ሁሉም ነገር ማለት ነው። እና ትንሽ ደብሮኛል፣ ከፍቶኛል፣ አዝኛለሁ እንደዚህ እንዲሆን ስላልጠበቅኩኝ ማለት ነው። ግን ደግሞ አንዳንዴ ነገሮች በፈለጋችሁት ሳይሆን ባልፈለጋችሁት መንገድ ነው የሚሄዱት። የምትፈልጉት ነገር ያው የተስተካከለ ጥሩ በራሳችሁ ሀሳብ፣ ግን ደግሞ የሚሆነው ነገር ያሰባችሁት ሳይሆን ሌላ ያላቀዳችሁት ነገር ነው የሚሆነው እና በዚህ ነገር ትንሽ እየከፋኝ ነው። እና ትናንትናም ደግሞ የተፈጠረው ልክ እንደዛ ነው። ከትናንት ወዲያም እንደዛው ቤት ውስጥ መጥተው ብሩኬን ለመጠየቅ ታሞ እሱን ለመጠየቅ ብለው መጥተው፣ ግን ደግሞ የተፈጠረው ነገር በቃ ረብሻ በጣም የሚያስጠላ ነገር ነበረ እና ትንሽ ከዛ በፊት የነበሩ ቀናቶች እንደውም ደስ ይሉ ነበረ። ማለት ያው ውስጣችን ላይ ቂም ቢኖርም የሆነ ውስጣችን ላይ ያልተፈታ ነገር ቢኖርም ግን ደግሞ ይሻል ነበረ ብዬ አስባለሁ። እና እኔ እንጃ እንዴት ብዬ እንደማስረዳችሁ አላቅም። ያለሁበትን ስሜት ያለበት ሰው ብቻ ነው ሊረዳኝ የሚችለው፣ ወይም ደግሞ በእኔ ቦታ እንደኔ አይነት ነገር እያሳለፈ ያለ ሰው ብቻ ነው ሊረዳኝ የሚችለው። እና ብዙ ነገሮችን አስቤ ነበረ ከትናንት ነው በኋላ ማደርገው ነገር ነበር የጠፋብኝ። ብሩኬ ከሄደ በኋላ ያው ፍርሃትም ነበረ። እንደገና ደግሞ ካሁን ምን ሊፈጠር ይችል ይሆን ብቻ አላቅም እንዴት ብዬ እንደማስረዳችሁ ስጋት ውስጥ ነበርኩኝና ማታ ራሱ ትንሽ ፍርሃት ነበረብኝ። እያሰብኩኝም ነበረ። እንደገና እሱም ደግሞ አሞት ነበረ። በደንብ ሳይሻለው ነው ሌላ ነገር ውስጥ የገባ ነው እና እኔ እንጃ ማንን መውቀስ እንዳለብኝ በዚህ መሀል አላቅም። ግን ደግሞ ዛሬ ያው ሌላ እንግዳ አለኝ ማለት ሀብቴ ደውሎልኝ ነበርና እየመጣው ነው አለኝ። ብዙ ነገሮችን አስቤ ነበር እንዳልኳችሁ ከዚህ ቤት ለመውጣት ሌላ ቦታ ለመሄድ ምናምን አስቤ ነበርና ሀብቴ ደውሎልኝ በቃ እስኪነጋ ነበር እየጠበቅኩኝ የነበረው እና እየመጣው ነው ሲለኝ ደነገጥኩኝም ደስም አለኝ። ለምን አላቅም፣ ለምን እንደመጣም አላቅም። ግን እየመጣው ነው አንቺ ጋር ሲለኝ የቤቴን ሎኬሽን ልኬለታለሁ እየመጣ ነው ወደዚህና ምን እንደሚለኝ አላቅም። ትንሽ ፈርቻለሁኝ። ያው ታላቅም አይደል ሊቆጣን ይችላል አላቅም። ግን ደግሞ እኔ እንጃ እንዴት ብዬ እንደማስረዳችሁ ትንሽ ይከብዳል። ግን ያሰብኩትን ሀሳብ ትንሽም ቢሆን አዘግቼዋለሁ። ለመውጣት ነበረ ከዚህ ቦታ ምናምን ለመሄድ አስቤ ነበርና ለሱ ስል ነው የቆየሁትኝ። እየመጣው ነው ሲለኝ ምን እንደሚለኝ አላቅምና ብቻ የሚለኝን ነገር አብረን የምንሰማው ይሆናል። ሊመክረኝም ከሆነ አላቅም። እኔን ብቻ ሳይሆን መምከር ያለበት ከመከረ ብሩኬንም ነው። ለምን ነገሮች እኔ አሁን በእኔ ቦታ ሆኖ የሚረዳኝ ሰው ብቻ ነው ያጣሁት። ለምን ሴት ልጅ ነኝ። የሆነ ነገር ባየው ቁጥር ልናደድ እችላለሁ፣ ልቆጣ እችላለሁ።
ምንድነው ሴት ልጅ ልትቀናም ትችላለች እና ቀንቼም ሊሆን ይችላል። ለምን በቃ እሱ ያለፈ ህይወት ከሆነ ያለፈም ህይወት ከሆነ አሁንም ያለበትም ከሆነ እነሱ አንድ ላይ ነን ወይም ደግሞ እያወሩ ነው ብዬ እስካሰብኩኝ ድረስ ልቀና እችላለሁ፣ ልናደድ እችላለሁ። እና ሴት ሆናችሁ በተለይ ብትረዱኝ ደስ ይለኛል። ለምን አንዳንድ ጊዜ አጠገባችሁ ያለ ሰው ስለሱ የማታውቁት ነገር ሲኖር ትናደዳላችሁም። የሆነ እንዴት ነው ለምንድን ነው የደበቀኝ የሚል ነገር ይሰማችኋል። እኔ ስላለ ያለፈ ይሁን ያሁን ይሁን ምንም ጉዳይ አይደለም። እኔ የሚመለከተኝ ለምን እንደ ጓደኛ ወይም ደግሞ አብሮ ብዙ ነገር እንዳሳለፈ ሰው ለምን አልተነገረኝም፣ ብዙ ነገሮች ሲነገሩኝ ለምን ይሄ አልተነገረኝም በሚለው ነው እልህ ውስጥ የገባሁት የተናደድኩትኝና በሰዓቱ ንገረኝ ካንተ አፍ ልስማው ስለው ራሱ መናገር ነበረበት። ማለት ያሳለፈው መጥፎም ይሁን ጥሩ የሆነ እንዲህ ነበረ፣ ግን ደግሞ በቃ አሁን ላይ እንደዚህ ነው ማለት ይችል ነበረ። እኔን እንደውም ሌላ ነገር እንዳስብ ነው ያደረገኝ። ማለት በቃ የሆነ ነገር አላቸው ማለት ነው። አሁን ላይ በቃ ያለፈ ብቻ በሚለው ሊዘጋ አይችልም ይሄ ነገር። ምክንያቱም ያለፈ ቢሆን ኖሮ ለማስረዳት በኮንፊደንስ ሊነግረኝ ይችል ነበር ብዬ ስላሰብኩኝ ነው። እና እነዚህን ነገሮች የሆነ ሀብቴ ከመጣ አይቀር እሱንም ቢያወራው ደስ ይለኛል። እኔ ጋር ለምን እየመጣው ነው እንዳለኝ አላቅም። እኔ ልሁን ችግር ፈጣሪዋ አላቅም። ምንም እየገባኝ ነገር የለምና ትንሽ ፈርቻለሁኝ። ምን እንደሚለኝ አላቅም፣ ግን የሚለኝን ነገር አብረን እንሰማለን። ብቻ እሱ እስኪመጣ ድረስ እንጠብቀውና ከተቆጣኝም እንደ ታላቅ እሺ፣ ካጠፋውኝ እሺ ችግር የለውም ለማለፍ ሞክራለሁ። ግን ለመተው ስሞክር ደግሞ እንድተው ስላላደረጉኝ ነው። ማለት የሆነ እንዳወራ ነው እየገፋፋኝ ያለው። በተለይ ብሩኬ ለምን የተፈጠረው ተፈጥሮ በአንዴ ሰው በቃ ሁሉን ነገር ትቶ እንደ አዲስ እንደ በፊቱ መሆን አይችልም። የሆነ ነገር ተፈጥሯላ፣ የሆነ ቅሬታ ይኖረዋል ውስጡ ላይ እና እኔም ላይ ልክ እንደዛ ነው። በቃ ውስጤ ላይ ቅሬታ አለ፣ ያልተፈታ ነገር፣ ግልጽ ያልሆነልኝ ነገር አለ። እሱ ነገር ደግሞ በአንዴ ሊተው አይችልም እና ብሩኬ ብቻ አላቅም፣ ብቻ ባለበት ሰላም ይሁን፣ ፈጣሪ ጠብቀው። ሌላ ምንም ልለው አልችልም። ብዙ ጥሩና መጥፎ ነገሮችን አብረን አሳልፈናል። ከመጥፎ ነገሮቹ ይልቅ ጥሩ ነገሮች ሁሌም ቢሆን ከኔ ጋር ይኖራሉ እና ራስህን ጠብቅ። በዚህ አጋጣሚ ልነግርህ የምፈልገው ራስህን ጠብቅ፣ ቶሎ አትናደድ። ለነገሮች የሆነ ማብራሪያ ለመስጠት ሞክር። የሆነ በአንድ ነገር ብቻ ደምድመህ አትዝጋ። ለምን ሰው ግልጽ እንዲሆንለት ይፈልጋል፣ ማብራሪያ ይፈልጋል። በተለይ ደግሞ እኔ በአንተ ህይወት ውስጥ ዝም ብዬ ሰው ነኝ ብዬ አላስብም። እንደዛም ስላልሆንኩኝ አንተም በእኔ ህይወት ውስጥ ልክ እንደዛው እና ነገሮችን ግልጽ አድርገህልኝ ብታልፍ ደስ ይለኝ ነበረ። ግን ደግሞ እሱን ስላልፈለግከው፣ ግልጽ ማድረጉን ስላልፈለግ፣ ያለፈ ነው ብለህ ብቻ መደምደም ስለፈለግ እኔ ላስገድድህ አልችልም ከዚህ በላይ። በዚህ ምክንያት ደግሞ ብዙ ቂም ተያይዘን ምናምን መጣላታችን ትንሽ ቢደብረኝም ብቻ መልካሙን ሁሉ እመኝልሃለሁ። ጥሩ ነገር ይግጠምህ። ነገሮችን ግን እንድታስተውል እፈልጋለሁኝ። ብቻ አላቅም፣ ከዚህ በላይ ባላወራ ደስ ይለኛል። ሀብቴ እስኪመጣ እንጠብቀውና የሚለውን ነገር ደግሞ እንሰማለን። ለእኔ ብሎም ደግሞ ሀብቴ ለእኔም ብሎ ይሁን የተፈጠረውን ነገር አይቶ መቼም አይቶ ነው የሚሆነው እና ከዚህም በፊት ብዙ እየተቆጣ ነበረ። ነገሮችን በመሀላችሁ ሰው አታስገቡ፣ ራሳችሁ ለመፍታት ሞክሩ እያለን ነበረ ከዚህም በፊት እና ልክ ነው። በእርግጥ ሰው ሲገባ ነው ነገሮች እየተባባሱ ያሉት እና እኔ እንጃ። ሰው ደግሞ እኛ እርስ በርስ ደግሞ መደማመጥ ራሱ አንችልም። በቃ ስንጣላ የሆነ ነገር ስንል ከዛ ደግሞ ሰዎች የኛን መጣላት አይተው ሲገቡ ደግሞ እነሱንም እያስቀየምን ነው እና በዚህ አጋጣሚ በእኛ መሀል ገብታችሁ ለማስታረቅ እየለፋችሁ ግን ደግሞ እንደ ልፋታችሁ ምላሽ ያላገኛችሁ ሰዎች በጣም ይቅርታ። ፍፄም ሄኖክም ያው የኔና የብሩኬ ነገር እንግዲህ አብቅቷል። ግን እናንተም ብዙ ለፍታችኋል፣ እናመሰግናለን። እኔ በግሌ አመሰግናለሁ እና ብቻ ሀብቴ እስኪመጣ እንጠብቀው። የደጃፌን መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋም። ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸዳይ ጠብቶ ስንት ክረምት ሄደ።
እየጎረጎረኝ እያሰረኝ ከእግር እስከ ራሴ አጉዛው ሊጥለኝ ሲታገለኝ ተረበሸች ነፍሴ አንቺው ጋር ይቀመጥ ሀብቴ ነው መሰለኝ። ሰላም 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 ሰላም። እንዴት ነህ? አለክ አለሽ? አለ ግባ። ቤት ለምቦሳ የሚባለው ምንድን ነው የሚባለው? እሺ ምላሹ ምንድን ነው የሚባለው? እምቦሳ ይዝለልበት። እምቦሳ ይዝለልበት። እሺ ግባ። ኧረ ወደድከው? ምን ዋጋ አለው? አሁንማ በቃ እኮ ምንድነው ብቻችን ጨርበን ብቻዬን እንደ የምኖረው ካሜራ ሰላም በለው። ቁጭ በል አለን። እግዚአብሔር ይመስገን። በሰላም መጣክ? ደክሞኛል በጣም። እንዴት አይደል? ስልኬ ደግሞ ዘጋ። ኧረ እባክህ መንገድ ሲጀመር ራሱ እና ወደድከው? ቤትሽ ያምራል በጣም። ምን ዋጋ አለው ብቻሽን? ብቻዬን እሱ ብቻ ሳይሆን ያው አሁን ልለቀው ነው። ለምንድን ነው የምትለቂው? ያው አለ አይደል ከአንዳንድ ነገሮች አንፃር እሱም አይቼዋለሁ፣ ግን ምንም የሚያስለቅቅም ነገር የለም። የምር ስደውልልኝ ነው እንጂ በቃ እቃ የሚጭኑት ጋር ደውዬ ምናምን በእቃ ላወጣ ነበር። ስንት ሰዓት እንደወጣ ታውቂያለሽ? ከሌሊቱ 9 ሰዓት ነው የወጣው። እስማ ወይኔ። እሺ መኪና ቶሎ አገኘክ? ሌሊት 9 ሰዓት በእንትን ነው የመጣሁት። ሌሊት የሚወጡት የሉ ግን ከገባን በኋላ እዛ በጣም መኪና ተጨናንቆ ነበር። ትንሽ መንገድ ይዘጋጋል ደግሞ እኮ እዚህ ከ12 ሰዓት በኋላ ሲነጋ ተማሪዎች ምናምን እንትን ስለሚወጡ እስከ 2 ሰዓት እስከ 3 ሰዓት ባለው በጣም ይከብዳል። ዝግ ነው መንገድ። አሪፍ ነው፣ ያምራል ቤቱ በጣም። አረ ያምር። እኔ ራሱ በጣም ነው የምወደው። በነገራችን ላይ ምናምን የሆነ ልጅ ምናምን ቢኖረው ተመኘ። ቀልንታዩና አረ አሁን አንተማ ልትቀልድ ነው መሰለኝ የመጣው። አይ አይደለም፣ የምር አይደለም። ወደ አልተገባ ቦታ እየደረሳችሁ ነው ሁላችሁ። ይሄን ካሜራ ይዘሽ እንደምትጠብቂኝ አላወኩም። ግን አዋይ እመጣለሁ ስትለኝ አንዳንድ ነገሮችን መናገርም ስለነበረብኝና ቤትም ልቀይር ስለሆነ እሱንም እየነገርኳቸው ነበር። በአንተ ምክንያት ነው ባይዘው ስደውልኝ ነው ሀሳቤን የቀየርኩትና እሱን እየነገርኳቸው ነበረ። ሲቀጥል ደግሞ ያው አንዳንድ የምትመክረኝም ነገር ካለ ከፍርሃት አንጻር ነው ካሜራ ይዤ የጠበቅኩ። አይ መምከር አይደለም ከዚህ በኋላ እኔ እናንተን መምከር ምናምን አይደለም ከዚህ በኋላ። የምሬን ነው የምነግራችሁ። እኔ በጣም ነው ያስጠላችሁኝም የደበራችሁኝም። ምን አይነት አእምሮ እንዳላችሁ አላውቅም። ህፃን አይደላችሁ ማለት እኔ ሁሌ ሹሩሩ ልበል። ሲጀመር ሰላም አልፈልግም ነበር እንዲህ ሰላም ልልሽም። የምሬን ነው። ከብሩክ ጋር በተጣላሽ ቁጥር እኔን ትዘጊኛለሽ። እና ማያቸው ነገሮች እኮ ገብቶኛል። አንቺ የምትዘጊበት ምክንያት አለሽ። ያው እኔ በጣም እንደምትጨነቁ አውቃለሁኝና ዋጋም እየከፈላችሁ ስለሆነ እፈራለሁኝ። እንደውም በተለይ ሙሺ ስትደውል በቃ በስማ ልቤ እንዴት እንደሚመታ በቃ ያወቀች ነው የሚመስለኝ። ለሰላምታም እኮ ለሰላምታ አሁን እንዴት ነሽ ሃይሚ ለማለት እንኳን ብታነሽልኝ ደስ ይለኛል። የሚፈጠረው ነገር እያየው ነው። የሆነ አንድ ወጣት ልጅ እዚህ ቤት ሲመላለስ አይቻለሁ። አዎ እሱ ነው ችግር እየፈጠረብኝ ያለው። አላቅም እኔ የሆነ ይከታተላል ይመስለኛል ሰውን። የሆነ ሰው ለማብሸቅ ይሁን አላማው እኔ ምንም ሊገባኝ አልቻለም። አሁን ባለፈው እስከዛ ድረስ መጥቶ አልነበረም። በነገራችን ላይ ብሩክ አጠገቤ የነበረ ሰዓት አልነበረም ጭራሽ ማለት ነው። ግን በቃ ድንገት ይመጣል። በተለይ ሲሰባሰቡ የሆነ ሰው ሲኖር ምናምን የሆነ እኔ እንጃ ከቅርብ ርቀት ሆኖ እየተከታተለ ነው። እኔ አላቅም የሚነግረው ከእናንተ በኩል ሆኖ የሚነግረው ሰው አለ። እኔ አላቅም እንዴት እንደሆነ እኔ ሊገባኝ አልቻለም። የልጁ አላማ ፍላጎቱ ምንም ሊገባኝ አልቻለም። ጭራሽ ከኔ ጋር እንደማናወራ ታውቃለህ። እሱማ እኔ እኮ በምን እንደተገናኛችሁ እኮ አይቻለሁ አውቄያለሁ። ግን መመላለሱና እንደውም ከእልህ የሚገባባው ራሱ ከብሩኬ ጋር ነው። ገብቶኛል። አዎ ለምንድን ነው የሁሉ ጎረምሳ ባለበት ምድር አንድ እዚህ ግባ ማይባል ልጅ በጥፊ ብለው አያስወጡትም እንዴ? ተሰብስበው ልጁ አይሰማም። ተመታ። ምንድነው የማይሰማው? ሰውን ችግር ውስጥ ማስገባት ነው የፈለገው። እኔ አላቅም።
እንዴት ነው የማይሰማው? ሰው አይደለም አላቅለትም። ባለፈው ራሱ ደወልኩለትና ነገሮችን በይቅርታ እንፍታው ምናምን ብዬ ደወልኩለትና ከዛ ብሩኬንም ምናምን ይሆናል አይደለ ለመፍታት ነገሮችን፣ ግን እሱ ሻንጣ ይዞ መጣ። እኔ ልጁ ጭራሽ ሊገባኝ አልቻለም። ጭራሽ ኮፊት ከዛ ጊዜ በኋላ ተቋም ፊት ሰጣችሁት። ልጁ እኮ አናታችሁ እንደምታየው እኮ ነው። ገባኝ እኮ አሁን ፍጹሜም ተው ምናምን እያለ ነው እያየሁት። በቃ ምንም የሁሉ ጎረምሳ አለ አይደለ? ይሄ አንድ እንትን በጥፊ ብለው ማስወጣት ይችላሉ። ካልሆነም ወደ ህግ አካል እኮ መሄድ ይቻላል አይደል? መጣላትም ከሌለባችሁ ይሄ እናንተን ሊያጣላ አይችልም። አሁን ማየው ነገር እንዳለ የሚያስጠላ ነገር ነው እናንተ ላይ ምን እንደሆናችሁ አላውቅም። የልጁ ብቻ አይደለም እውነት ለምናገር ገባኝ። ከዚህ በፊት መጀመሪያ የጀመርሽበት አይቼዋለሁ። እዛም ሆነሽ ጠርተሽኝ መልሳችሁ ደግሞ ለቃችሁኝ ሄዳችሁት አይደል? ሲጀመር እናንተ እንደዚህ ቁጭ ብዬ እናንተን እንደዚህ አወራለሁ ብዬ አላሰብኩም። ድጋሚ ማለት ነው በቃ በራሳችሁ የምትፈቱ ጥሩ አስተሳሰብ ይዛችሁ እንደምትኖሩ ነው ማቀው እንዳወራ ነው ማለት ነው። ድጋሚ ወደኋላ ተመልሳችሁ ደግሞ ሌላ ጸብ ምን ላርግ እኔ እንጃ። ነገሮች እኔ የሆነ ተለባብሰው እንዲያልፉ አልፈልግም። ምንድን ነው እስቲ አሁን የተለባበሰ የምትይውን አንዱን ነገር ንገሪኝ። ብዙ የተለባበሱ ነገሮች አሉ። ያለፈ ነው በሚለው ብቻ የሆነ አለ አይደለ? ያለፈስ ቢሆን ሀብቴ ማወቅ የለብኝም። ያለፈም ቢሆን እኮ ማወቅ የምትችይው ማለት ነው በስርዓት በትክክለኛው መንገድ ስትጠይቂ ይነግርሻል። አይደለም አይሚ አሁን ስለምወድሽ ነው አይደል ከዛ ድረስ የመጣሁት እንድትለያዩም ስለማልፈልግ ነው። ይገባኛል። በቃ እንደ ታናሽ እህቴ ነው ማይሽ። አንቺም እንድትጎጂ አልፈልግም፣ ብሩክም እንዲጎዳ አልፈልግም። ስለምወድሽ ብቻ ወይም አንቺ እንዳትናደጂ ስል ብቻ አለባብሼ አላልፍም። እኔ አሁን ናኒ ከዛሬ 6 ዓመት በፊት ያደረኩትን መታ ብትጠይቀኝ ይመለከታታል አይመለከታትም? እሱ ልክ ልትሆን ትችላለህ፣ ግን ደግሞ ምን አለ መሰለክ አለ አይደለ አሁን ላይስ ግንኙነት ቢኖራቸው እሱን እኮ ቁጭ ብለሽ አሁን እኮ አልተደማመጣችሁም እኮ ነው። ቁጭ ብለሽ ግንኙነት እንዳላቸው እንደሌላቸው በራስሽ መንገድ ማጣራት ትችላለሽ። ለማጣራት ስሞክር ከራሱ አፍ ለመስማት ሞከርኩኝ። ማለት ይሄ በወሬ ብቻ ማለፍ ስላልፈለኩኝ ከራሱ አፍ መስማት ፈለኩኝ እና ስጠይቀው የሆነ አለ አይደለ ሊሆንም ይችላል ላይሆንም ይችላል አይነት ነገር ነው እያወራ ያለው ማለት ነው። እና ሊሆንም ይችላል ላይሆንም ይችላል ማለት ሊሆንም ይችላል ላይሆንም ይችላል ማለት አብረንም አይደለንም እንደዛ አይነት ነው እያለ የነበረው። ከዚህ በፊት የነበሩትን የተጣላንባቸውን ቪዲዮቹን ማየት ትችላለህ። በእኔ ቦታ ብትሆን ግራ ትጋባለህ። በደንብ ነው እኮ ማያችሁ ነው እኮ በጣም እኮ ነው እየገረማችሁኝ ያለው። በማየው ነገር ነው ግራ ገባኝ እኮ እርግጠኛ ሁኝ አሁን መደምደም አልቻልኩም። ወሬ ነው በቃ ወሬ ሊሆን ይችላል ወይ እሷ እኛን ለማጣላት ሊሆን ይችላል አሰብኩኝ። ግን ደግሞ እንደዛ አስቤ ስጠይቀው በቃ እንደዚህ ነው እያለ ያለው እሱ ግራ የተጋባ አይነት መልስ ነው እየመለሰልኝ ያለው። ለምንድን ነው አቋም ሊኖረው ያልቻለው ማለት ኮንፊደንስ ሊኖረው ያልቻለው ለምንድን ነው? 10 አይነት መልስ ለምንድን ነው የሚመልስልኝ? እኔ እኮ እሱ ነው ግራ እያጋባኝ ያለው እንጂ ስላለፈው ነገር ወይም እኔ ጉዳይ ሆኖ አይደለም። እኔ ስላለፈ ነገር ምን አገባኝ? ልክ ነህ እኮ ግን ደግሞ ምን አለ መሰለክ ያለፈው ነገር ደግሞ አሁን ላይ የሚደገም ከሆነ ያለፈውም ነገር አሁን ላይ ያለውም ነገር ግዴታ ማወቅ አለብኝ። አሁን እኮ ጥርጣሬ ላይ ነሽ አይደል? አሁን ጥርጣሬ ላይ ነሽ ነው እንጂ ትክክለኛ እንደዛ እያደረገ አይደለም። ከሷ አፍ እስካልሰማው ድረስ ማመን አልፈለኩም። ሌላን ሰው ምን ያለፈ ነው የሚለውን ያለፈ ነው ሳይሆን አሁን ላይ ያለውን ነገር ወይም ደግሞ አሁን ላይ እያወሩ ስለመሆኗ ካለፈችዋ ልጅ ጋር ከበፊቷ ልጅ ጋር አሁን ላይ እያወሩ ስለመሆኑ እንዴት ሊሆን ይችላል? አሚን እንደዚህ አይነት ነገር እኮ አይሆንም። እኔ አላቅም። በቃ እኔ አላቅም። ይሄን ነገር ደግሞ ግልጽ ማድረግ የሚችለው እሱ ነው። ገባ አይደለም? እሺ ቤቱን እኔ አላገኘሁትም። አሁን ይዘሽኝ ትሄጃለሽ ብዬ አስባለሁ። እኔ እሱ ጋር እንዳትመጪ እንዳትደውይልኝም ብሎኛል። እኔ አሁን እንደዚህ ሽሩሩ ልላቸው አይደለም የመጣሁት፣ የምሬን ነው። 9 ሰዓት ለሊት ተነስቼ የመጣሁት ዛሬ ራሱ እየመጣሁ ነው ስትለኝ በቃ የሆነ የምትመክረኝም ነገር ካለ አንዳንድ ነገሮች ብዬ እንጂ የጠበቅኩ እኔ ብሩኬ ጋር እውነት ስነግረው አልሄድም። እሱን አብረን ነው የምናየው። ማትወጂኝ ማታከብሪኝ ከሆነ ነው እንደዛ ከሱ ጋር ታገናኘው። ምን ያክል እንደማከብር ታውቃለህ? አውቃለሁ እኮ። ስለዚህ አብረን እንሄዳለን፣ ያለውን ነገር ቁጭ ብለን እናወራለን። ጥሩ ነገር አይፈጠርም። ምንም እስቲ አይደለም በቃ አይፈጠር። እዚህ ጋር
9 ሰዓት ሌሊት ተነስቼ ዋጋ ከፍዬ የመጣሁት እናንተን እሽሩሩ ልል አይደለም እኮ ስለ በየግል ብታገኘን እሱንም ምን አይደለም አብረን እንሄዳለን ታወሪዋለሽ እንደዚህ አይነት ቀልድ እኔ ከዚህ በኋላ ከእናንተ ጋር ምንም ትናንት አላየህም ቪዲዮ ምን እንዳለኝ እሱ ወጣጤዎች ናቸው ከእናንተ የባሱ ወጣጤ ሰብስባችሁ የማይሆን ነገር ጭራሽ እርስ በራሳቸው ይደባደባሉ ኧረ እሱ ለብቻችን ራሱ ትናንት እያወራን ነበር እኮ በቃ እንለያይ ልሂድ ወደ ቤቴ ብሎኝ ነው ሄደው እና እንዳትደውይልኝ ብሎኛል ትናንት እሱ ባለፈውም ያው ልክ ነህ እኮ ጥሩ ነገር አልተፈጠረም ተደባድበው ተጣልተው እኔም በሱ ነገር ተናድጄ ብዙ ነገር ብየዋለሁ ምክንያቱም ቤት ላይ እንደ እንትን ቤት ነው የሆነ እንደ ዱርዬ ቤት ነው እየተመጣ እየተደባደቡ ያሉት ቤትሽን ማስከበር ያለብሽ አንቺ ነሽ እኮ ማስከበር አልቻልኩም እኔ ቤቴ እንደው አቅም አነሰኝ አላቅም እኔ ለምን እንደሆነ ሁሉም ሆናቸው ላንቺ ጥሩ እንደሆነ አታውቂም እንደውም ከቻላችሁ አንድ ትልቅ ቤት ተከራይታችሁ ሁላችሁም አንድ ላይ ታጉራችሁ ብትኖሩ ነው እኔ ደስ የሚለኝ ምክንያቱም ድንገት ብትታመሚ ለምን ድንገት ብትታመሚ ያሉሽ እነሱ ናቸው በማታ ምን ይታወቃል አሁን በማታ ነው አይደል የታመመው ብሩክ አንድ አጋጣሚ ሆኖ እግዚአብሔር እንትን ሲል ነው አንቺ ጋር ሆኖ የታመመው ብቻውን ሆኖ ቢሆንስ ሰው እኮ በትንታም ይሞታል ስለዚህ አሁን አብረን እንሄዳለን ይሄ ሰፊ ቤት ነው ብቻሽን የምትሆኝበትም ምክንያት የለም በጣም ትልቅ ነው ልጆችም የሚያስተዳድር ቤት ነው እንደማየው አይደለም እናንተን አንድ ላይ ሆናችሁ እንትን በሉ እሺ አይልም እሱ አሁን እሱን አብረን እናያለን ነግረሃል እሺ የመጣን አልነገርኩትም እኔ ቅድሚያ አንቺ ጋር ነው የመጣሁት አንቺ ጋር ያለውን ነገር አስተካክል አሁን ነገሮችን ያዞርብኛል ታውቃለህ አሁን እኔ ራሴ ደውዬልህ በቃ አለ አይደለ እሱ እንዳትደውይልኝ ስላለኝ አንተ እሱን ለማግኘት አንተ ጋር እንትን ያልኩ ነው የሚመስለው ጥሩ ነገር አይፈጠርም ሀብትሽ ነው አየሽ አይደል በቃ አሁን አንቺ እኮ ቶሎ ብለሽ የምታስቢው የሆነ ገና ይከሰታል የሚለውን ነገር ነው አዋ ግልጽ ነው የሚሆነው ነገር ለምን በኖርማል እንዳትደውይልኝ ብሎኛል እንዳትደውይልኝ ከዚህ በኋላ ወዶ ነው የምትደውይለት አብረን እንሂድና ያለውን ነገር አስተካክለን አውርታችሁ እኔ እሱ የሆነ ነገር በፈጥራለሁ ቢል ከዚህ በኋላ ከህይወቴ ነው የምሰርዛችሁ ሁለታችሁንም የምሬ ነው ኧረ ሀብትሽ እንደዛ እኔ እንደዚህ አይነት ቀልድ አልፈልግም በቃ 9 ሰዓት ሌሊት ተነስቼ የመጣሁት እናንተን እሽሩሩ አይደለም ከዚህ በኋላ እንትን በሉ እሺ አንተ የምታወራውን ታወራለህ እኔ ዝም እላለሁ ምክንያቱም እኔ ካወራው ጥሩ ነገር ጥያቄ ነው የምጠይቃችሁ ቀስ እያላችሁ ትመልሳላችሁ የምታወሩትን ታወራላችሁ ይፈታል ምንም መጫወጫው ምንም አያስፈልገውም በቃ ከዚህ በኋላ ስለዚህ አሁን ተነሺ ሰዓት አንፍጭ እኔም እርቦኛል ስመለስ ታበኛለሽ ኧረ ችግር የለውም እኔ አሁን ራሱ እንደውም አይደለም መጀመሪያ እሱ ጋር እንሂድ ስንመለስ ቡናም ታፈልኛለሽ ኧረ እኔ አረጋለሁ ችግር የለውም ግን ወይ መጀመሪያ በልተህ ብንሄድ ደስ ይለኛል አይደለም ይሄ ነገር ምንም ያስበላ አይደለም መጀመሪያ እንሂድ ከዚህ ቤትም አትለቂም እኔም እመጣለሁ እና እንጂ እሺ በቃ ቦርሳ ሊያዝ እስከዛ ድረስ ቻው እዛ እንገናኝ ቁጭ በል እስከዛ እንዴ ሰላም ብራዘር ወይስ አስማት አራው ማን ደህና ሰላም ነው ነው ተይዛል በዚህ ሰዓት ደብሮኝ ነው ሰዓት ይደረጋል ስለላፍለው አራውቴ አስማተን ኩባቸው አድርገና ደቀመጥ ችግር የለውም እንዴት አልነገርኩኝ እንዴት ለምን ነግራለሁ ና ብቻ እስቲ ቤት ያው ጠባብ እንዳደረጋለ ቤት ታኩረ ቤት አረ ተመችቶኝ ትልቅ ይሄን ማለት የሚያዝ ፈረስ የሚያዝጋል ቤት ወጥ ገርማለ በጣም ገርማለ እንዴት ነህ ተሻለ በጣም ደህና ዝጋ ምናምን ያመመኝ ምናምን እየተሰራ አራውንት አሪፍ ነው መድኃኒቱን ህይወትኩ ስለሆነ አሪፍ ነው እንዳታውቀው እና አሪፈን በመንገድ ለሊት ነው የወጣሁት ለሊት 9 ሰዓት ከምሽቱ ለሊት በጣም ደክሞኛል ምናምን እርቦኛል እና ዋና የመጣንበት ምክንያት ከዛ ቤት ለምንለቀ እንደወጣና ከሷ ጋር ያለህን ነገር ምን እንደሆነ ለማወቅ ነው ሶስተኛ ደግሞ ጤናህም እንዴት እንደሆነ ለማወቅ ነው አረ እኔ ደህና ነኝ ደህና ነህ
ከዛ በኋላ ያለው ግን ከዛ ቤት ለምን እንደወጣ ከሷ ጋር ያለ ነገር ምን እንደሆነ እያንዳንዱ ነገር አስተካክዬ ነው የምሄደው። ኧረ እኔና እሷ እኮ ምን በምን እንድንግባባ እንችላለን? ምንድነው ማግባባስ? ምንም አልተዋለች። እኔ ደግሞ ትቼ መጣሁ። ምንድነው ማግባባችሁ? እኔ አሁን ይኸውልህ ምንም ከዚህ በኋላ ማለት ነው ሁለታችሁም ምንም ሹሩሩ ምናምን ምልበት ምክንያት የለም። ማርያምን ነው ማለት በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። የሁሉ ዋጋ ከፍዬ መጣሁ እኔ ልትጨቃጨቁኝ አይደለም። አይበቃም። እኔ መጨቃጨቅ ምንም ሰልችቶኛል። ማርያም ምንድነው? እሺ ያው የጸቡ መንስኤ ምንድነው? የታወቀ ነው አይደል እኮ እሷን አምና ነው ከኔ ጋር እንደዚህ የሚጨቃጨቀው እና ተናደርኩኝ። ያኔ ያልተወው ነገሩን ምናምን እስኪሻል ነው። እኔ ቶሎ ይቅርታ ለማድረግ ይከብደኛል ነው ያልኩት። ትናንት ሊወጣበት የቻለው ከቤት ማለት ነው እንጂ ምንም ይሄን ያክል የተለየ ነገር ግልጽ ስላላደረክልኝ ትንሽ ተናድጃለሁ። ተቀይሜያለሁ ነው ያልኩት። እኔ ነው እሷን ነው የምታምነው እንዴ? አንተን ማመን ስላለብኝ እኮ ነው ልጅ አንተን እየጠየቅኩ ያለሁት። መሰየትና ለጸብሱ መጋበዝ አንድ አይነት እኮ አይደለም። በቃ እኔ በዚህ ጉዳይ ደግሞ እኔ ማውራት አልፈልግም ማለት ነው። እኔ አሁን ምንም እንድትጨቃጨቁ አልፈልግም። ስለ ደግሞ እንድታወሩ አልፈለግም መሰለኝ። ማለት በቃ ትቼ እኮ መጣሁ አይደል እኮ እኔ ከዚህ በላይ ምን አለ? እሷ ቤት ስገባ ለምን እኔ ቤት እንትን ትላለህ ምናምን ትለኛለች። ለራሷ ብዬ ነው የገባሁት አይደለም። አሁን ምንድነው አሁን የምትጨቃጨቁ ነው? ከዛ አውርተን ነው አይደል? አይ ምንም አልጨቃጨቅም። በቃ እኮ አሁን ያለውን ነገር እዚሁ ፍቱ። አንቺም ያለፈ ነው ካለሽ እመኚው በቃ አምነሽው ይቅርታ አርጊለት። አብራችሁ እዛው ሁኑ። ይሄ የሚመጣውን ወጠጤ አንድ ላይ ምን እየሆናችሁ ነው እናንተ? ከዚህ በላይ ምን ላድርግ? ልጁ ዝም ካልነው ሌላም ነገር ያደርጋል እኮ ነው። አሁን እኮ ዝም በለው ሳይሆን እሷን ተከላከልላት ነው። አጠገቧ ሁን። እዛ የሚደርስባት ነገር አይታወቅም አይደል? ለምን ለቀጦታል? እሱን አትፈልግም በቃ። እኔ ደግሞ ምንም እዛ እሷ ጋር አስገድጄኝ ቆይ በምንም ነገር እኮ መጀመሪያ ነበር አልፈልገው በቃ። አሁን እኮ ትናንት አትሄድ አላልኩም? አትሄድ እያልኩ እንዴ? አይ ልብሽን ካወራሽ በኋላ እኮ እንደዚህ ብትማ እኔ አልሰማሽም። ታውቂያለሽ እንዴ? ይሰማዋል ብለሽ እኮ ማሰብ አለብሽ። ስትናደድ ምን አገባኝ? ስናደድ ምናምን አበዛሽው እኮ። እኔ ቤት መታችሁ ነው እኮ መተው ነው አይደል የተደባደቡት እኮ። ልክ ናቸው። ልክ ነው። እዛ የተፈጠረው ነገር እንደዛ ከሆነ እኔም ልክ ነኝ ሀብቴ። በቃ ዝም ብለን ሄደክም ነው ብንሄድ ይሻላል። እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬን እንደዚህ ነቅነቅ አላደርግም። ከዚህ ከተማ ጭራሽ ከልጁም ጋር የምትጣላችሁ እኮ ነው። ምንም በቃ ድካም አይደለም። እዛች ጋር የተፈጠረው ነገር ልጁ እዛ ቤት መጥቶ መበጥበጡና እንደዛ መፈጨቱ ትክክል አይደለም። እኔም ብኖር ማለት ነው እኔ ደረስች ነበረ በዛ ቦታ። ግን ደግሞ ነገሮች እየባሱ ነው። በድብድብ አይደለም ነው። በድብድብ ካልሆነ በህግ መሄድ ይቻላል እኮ። በህግ ከሄድን በህግ እንጂ በድብድብ እሱ ችግር ውስጥ ሊገባ ይችላል። ከዛ በፊት በጣም ልጁን መቶት ነበረ። እዚህ አይኑ ስራ አብጦ ምናምን ነበር ማለት ጥሩ ነው። እኔ ደግሞ እያሳሰበኝ ያለው ችግር ውስጥ ለምን ይገባል? ለምንድን ነው ችግር ዝም አሁን ሃይሚ እዚች ጋር ልትገነዘብ የሚገባው ማለት ያለበት አይደል? እዛች ጋር አንቺ የሆነ ነገር ቢያደርግሽ ልጁ ጸጥ ሊባል ነው ማለት ነው። እሺ በቃ ምን ማለት እንዳለብኝ ራሱ ምን ማለት ነው? እንደው ምን ማለት ምናምን ሁለታችሁ ምን ማለት ምናምን እንድትሉ ሳይሆን ይቅርታ ተጠያየቁ፣ ያለውን ነገር ፍቱልኝ። ከዛ በኋላ አጠገባችሁ አልደርስም። ራስ በራሳችሁ እዛው ሁለታችሁ የምትፈቱበት ነገር። እሺ ያለፈ ነገርና ማለት አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገባሁ እንደዚህ ብሎ ይቅርታ ይልኝ። አንተ ምንድነው ካደረገው ከዚህ በኋላ ተሸንፌ ታስጠይቀኛለህ እንዴ? ለማንና ምናምን እኮ ጥያቄ ምልክት ነው። በቃ ቀጥታ መቶ ካለብሽ መቶ ነው። እኔ ደግሞ እንደዚህ አይነት ህይወት መምራት አልፈልግም። ለማንኛ በግድ ጸብ እየፈለክ ነው የሚመስለው። አይ ምንም የተለየ ጥያቄ ምናምን የለውም። በቃ እሺ እኔ ለማንክ እኮ ነው ያልኩት።
በቃ አንተ ልመንክ። እሺ የመጨቃጨቅ ሱስ አለባችሁ ነው? እስቲ ተጨቃጨቁና ማለት ነው አይደለም? ተጨቃጨቁና ይወጣላችሁ። እስቲ ቆሜ ሊያችሁ ይቅርታ መጠየቅ ልምድ ምን ነው? ይቅርታ ጠየቃችሁ። በቃ አጠያየቅ ትልመድ። በቃ አብቴ ልክ አይደለም እንደዚህ እኮ። እሺ ይቅርታ የሆነ ነገር በተፈጠረ ቁጥር እኔ ክብሬን ዝቅ እያደረኩ እኮ ነው እየኖርኩ ያለሁት አይደል? የምር በጣም ተቆጣጣሪ ለማውራት እያናደድከኝ ነው። አሁን የመጣው 9 ሰዓት ነው ብያለሁ። ምንም እናንተ ላይ እኮ ምንም የሆነ የተገዳደላችሁ ምናምን ነው መስሉት። እዚህ ጋር ቆሜ እኔ የምለፈልፈው እኮ አውልታ አይደለም ማለት የምትሰማ ከሆነ በቃ ይቅርታ በየትኛው መንገድ ተጠይቀው ዋና ይቅርታ መጠየቀው ነው። ከልብ ይቅርታ አድርግ፣ አንቺም ከልብሽ አድርጊው። አብራችሁን ትንበሉ። ለጠላት በር ይከፍታሉ እንዴ ጭራሽ። እዚህ አቁማችሁ እንደዛ ዝም ብዬ ማልፍ እንዳይመስላችሁ ሁለታችሁ ነው እኮ። እኔ እኮ ይቅርታ አልኩት እኮ፣ ግን እሱ ፍቃደኛ አይደለም። በቃ ነገሮችን ያዞራቸዋል። በቃ ወዴት ነው ማዞረው? ያዞራቸዋል። ይሄው በቃ ጥያቄ ነው። እኔ አንተ ልመንክና ማለት ሌላ ጥያቄ ነው ብለህ ሌላ ነገር አሳብክ እኮ። እንደዚህ ነው ብሎ የወጣው ከቤት እንዴ? እኔ ትቼዋለሁ በቃ እሺ ስለው ትቼዋለሁ አይደል? በውስጥሽ የሆነ ነገር ይዘሽ ትቼዋለሁ እንድትይኝ አልፈልግም ማለት ትናንትና ራሱ እንዴ እሱ ውስጤ ነው እንዴ? ውስጤ ገብቶ አየ እንዴ ይሄን ያክል የሚከራከረው ውስጤ ላይ እንዴ? ስለዚህ በቃ ይቅርታ ማድረግ ካለብኝ ይቅርታ አድርግ። ይቅርታ ተጠየቅክ አይደለ? እኔ ከዚህ በላይ ምንም ማድረግ አልችልም ሀብትሽ። እሺ አንተ አሁን ምንድን ነው የምትለው? እኔ ጉልበት እያላት ነው ማለት ምንድን ነው አሁን አንተ የምትለው? ስለዚህ ይቅርታ ጠይቃታለህ አትጠይቃትም? ምን አጥፍቼ ነው ይቅርታ የምጠይቃት? አጠፋ ማለት አጠፋው ይቅርታ ብጠይቅ እኔ እኮ ይቅርታ ብዬ ምናምን ኖርማል ነው። ይቅርታ ይጠይቀኝ ተው፣ ችግር የለውም። እሺ ይቅርታ ተቀበላ። እንዴት ነው አንተ ይቅርታ? ሁለቱም እንትን ልትለው እንደ አንተ ሲጀመር ሲቀጥል ደግሞ ይቅርታ ብትል ራሱ እኮ ምንም ይሄ ዝቅ አልክ ማለት እኮ አይደለም። ኖ ምን እሱ ለኔ ልትነግሪኝ አይደለም ማለት እንጂ ምንድነው የምታስበው ነገር አለ ውስጥ ላይ ሌላ የምታስበው ነገር አለ? በጣም ደግሞ ነው አብቶ ይተውት ከዛ ቤት ምንድነው ሁሉም ነገር እኔ አይገባችሁም። በሶስት ቀን እንዴት ነው የሚሰለች አንተ? እንዴት ነው የማይሰለችኝ? ምን አደረኩ? እንዴት ነው የማይሰለችኝ? እንዴ ከአንቺ ጋር መታረቅ አብሮ ምግብ መብላት ነው እንዴ? እና ሌላ ምንም አይደለም። ለማንኛውም ችግር የለም። እኔ ጣጣ የለውም። ምን ጣጣ የለውም? እኔ ይቅርታም ሆነ ያለው ጣጣ ይቅርታ። ስለዚህ አብራችሁ ትሆናላችሁ፣ እዛ እንሄዳለን አይደል? እሷ ቤት ሳይሆን በቃ ኖርማል ይቅርታ እንትን ይዛም ነው። ከዛ ከሆነ እኔ ቤቱን ቀይራለሁ። እዛ የምኖርበት ቤቱን ብቻዬን እዛ ምን እንደሚመጣብኝ አላውቅም። በጣም ማርያም ትዕግስቴን እየተፈታተናችሁ ይላል። ራሱ አሁን በአቅም እንዳለው እየተሰማው ነው። በጣም እየፈራሁት እንደሆነ እየተሰማው ስለሆነ የባስ ሌላ ነገር ውስጥ እየገባ ነው። ስለዚህ ነሽ እንደዛ እያደረግሽ ያለሽ እኛ ስንናገር ለምን ተናገራችሁ ታያለሽ? እኔ ለምን ተናገራችሁት አይደለም ለምን ትደባደባላችሁ ነው ያልኩ። ወይኔ ጉዴ ፈላ እንዴ! በቃ ተይኝ ካንቺ ጋር አጨቃጨቅ እሷ ለምን ትደባደባላችሁ ማለቷ አሁን አንተ ጋር መጥፎ ነገር ሆኖ ነው? በቃ ልክ አይደለም። በፈለገ እየፈነጫ ነው አይደለም። እንደዛም ሳይሆን እሷም በራሷ በኩል እኮ ጥሩ ነገር ያሰበችበት ነገር አለ። አንተ እንዳትታሰር ያንተ የሆነ ነገር እንዳትሆን ፈልጋ ነው እንዳትደባደብ ያለችው። አንተ ደግሞ እሷን ለመጠበቅ ነው ትደባደብ። አይዞህ የሚለው ጓደኛ አለው ይሄ ነው ከሚባል ምን እሱ ነው የሚያበረታታው? ምን ነው የሚያበረታታኝ? አንተ የሆነ ነገር ብትሆን እኔ ምን ታውቂያለሽ? እሱ ምን ያበረታታኛል? አይመለከተውም እኮ ስለዚህ በጓደኛው ልክ እንደ ጓደኛ ነው የሚያገባው አይደል እንዴ? እሱ ሊመራኝ ነው እንዴ? ምንድነው የምታወሪው አንቺ? ከልጁ ጋር ምንድነው ያለብሽ? ለራሳችን ብሎ ነው እንደዚህ አይነት ጣጣ ውስጥ እየገባ ያለው። በቃ እመኝስ ጥሩ ትዕግስቴን እየተፈታተናችሁ ነው። ተው ሄኖክ ምን አደረገው? ምን አደረገኝ? በቃ እዛ መጥቶ በሷ ጥፋተኛ ከሆነ ጥፋተኛ ነው በቃ። እሺ እኔ መልከኝ ስለምን ምንድነው የማይመለከተኝ? እኮ አይመለከተኝ ይላል። የመጣሁት እኮ ነው ያንተንም ህይወት የሷንም ህይወት እንትን ለማለት ነው አይደል እንዴ? ለራሷ ብሎ እዛ ጋር መስዋዕት እየከፈለ ያለን ሰው እኮ ነው በቃ እሱ የሚገባው አይደለም። ቆይ አይ ምንም መሄድ አያስፈልገውም። እዚሁ ጨርሳችሁ ትሄዳላችሁ። ነው አትፈታተሉ። ለሰው ክብር ይኖር። እሺ
ምንድነው ለሰው ክብር ይኑርህ ማለት? ለአንቺ ብሎ የጣላን ሰው ያላከበርሽ አንቺ የምን ክብር ነው የምታወሪው? ስለምን ክብር ነው የምታወሪው? ለእኔ ልነግሪኝ ነው እንዴ ስለ ክብር? እሺ አሁን አንተ ምንድነው እያልክ ያለው? እኔ እቺ እንደ ጉልበተኛ የሚያደርግሽን ነገር ተይ ብሩክ። ያው ለኔ ትዕግስቴን እየተፈታተንከኝ ነው። ለሊት ላይ መጣሁት ብያለሁ አይደል? የምታስተካክለው ነገር አስተካክል። እዚህ ማርያምን እኔ በጣም ወስኜ ተስፋ በቆረጥኩ ሰዓት ነው በቃ የመጣሁት። ትቼ ነበር ሁሉንም ነገር። ምንድነው የምትተው? አሁን ተነሳና ይቅርታ ጠይቃት። ምን ሰደረዘምክ እንትን የምትል መሰለኝ እንዴ? አላጋለሁ። ተነስና ይቅርታን ጠይቅ፣ ተቀበል። እኔ እኮ እንዳይከፋችሁ እያልኩ ነው እንጂ ዝም ብለህ እንደሌላው እንትን ማለት አቅቶኝ አይደለም። ይቅርታ ተጠያየቁ፣ አብረን እንሄዳለን ቤት ያለውን ነገር ትፈታላችሁ ከዚህ በኋላ። እኔ ወደ እናንተ ደግሜ አልመጣም። ይኸውልህ ከህይወቴ ነው የምሰርዛችሁ ብያለሁ። እሷ ጋር መሆኑን እኮ ነው አያስፈልግም እኮ ነው። ትፈልጋለች፣ ያው ፈልጋለሁ ብላለች። ትፈልጋለች። በቃ ታዲያ ታረቅ። እንዲህ ነው ያለባችሁ እኮ ድምፅ አላችሁ ባል የውሳን መሰላችሁ። ታንስሽ ልብስ ቀይር። ወዲት ወጥቼ እዚህ በደንብ አቅፋት። እሺ በቃ ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ። የመቀነትሽን የወገብሽን ልክ የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰው አልክ። እመጣለሁ ብለሽ ምነው ዘገየሽ ምነው ዘገየሽ ተናፈኩኝ ብለሽ ናይ ኋላ እንዳትረሺ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ።